ሰዓት የመጣው ታማጂ ጀምሮሽ ማለት ነው ይመጣል ማጂ ማጂ አሪማ ካላካሉና እስካሁን ሲያገኝ የነበረው ኪኛን ነው ማለት ነው በግልጽ እየተናገረው እኮ ነው ምንም ነው የምትፈልገው አናር ነገሩ ሙሉ አጣዝነው ይሄ ዲያስፖራ ካልኳት ሰው ጋር እንኳን ሩም ውስጥ የተገኘ ሰው ነው እንደዚህ ነገር መናገር ራሱ በጣም ከብዶኝ ነበር እኔን ከምትወቅሺ ማለት ነው ዛሬ እኔን ከምትወቅሺ አንቺ ራሱ ምን አባሽ ትሰሪ ነበር ቶፋሚ ወጥቼ እናቴ ቤት ሞትቼ ጋር ያለሽን ግንኙነት ለምን አታቋርጪ? አሁን ቋርጥ ምንም እኮ የተፈጠረ ነገር የለም። እሺ አሁን ደግሞ የኖረ ሰው ነው። አሁን እኮ አናውስ ብሎ ይሻሉ ለሱ ስለተው ይሻሉ ስለተው ዛሬ አዛግኝ ይሽው ምናምን ነገር እዚህ ስለደረሳችሁ ነው የተናገርኩት ዛሬ በተንከው ከእናቴ ጋር ያው ደግሞ ወንድሜ ጋር ከሌላኛው ጋር ከሱ ጋር ለፍቅሩ እኔ ዋጋ ስከፍል ነበር እሷን እንዲያገኛል በእያንዳንዱ እሱ በተንቀሳቀሰበት እንቅስቃሴ ሁሉ አይቶዬ መሰረብ አትችልም ይኸውልህ እኮ ያወራው ነው አንቺ በሚገባቸው ነገር ተናገር እኔ ሊያየው የሚችለውን ነገር ልሳሳት አልችልም ማለት ወንጀልም ቢሆን ተደብቄ ነው ላደርግ የምችለው ካሜራ አስቀምጠን ከሱ ጋር ያወራው መጥቶ ገብቶ አውራ መጥተህ ነው ትችላለህ መመሪያ ታልቋል ወዷል ማለት በቃ ተረዳ እንጂ ቤት ውስጥ ለምን አስፈለገ? ወጣች ሞላ ቤርጎ ነው ሄዳ ሞላ ቦታ ምን አስፈለገ? እኛ ግን ንጹህ ስለሆነ በቃ እናንተ ከድሮ ላይ ፍቅር ስለምትጫወቱ እናንተን አሁን እያየሁ ከጊዜ በፊት ምንም ችግር አልነበረብኝም። ከጊዜ በኋላ ግን እያደረጋችሁ ያለው ነገር እየረበሸኝ ነው። ትዳሯን የምታከብር ከሆነ ጓደኝነት በኋላ ነው፣ ወንድምነት በኋላ ነው። ሰው የለሽም አዎ ላንተ ብዬንትን ብዬ ትዤ መጥቻለሁ ምናምን እኔም አላነስኩም እኮ ለቤተሰብነት ግን እሱን በእያንዳንዱ ጉዳይ ለኔ ሳይነገር ይሄን ሽምግልና ለኔ ከመንገሯ በፊት ይታያችሁ እንግዲህ ለሱ ነግረዋለች ትናንትና ይሄን ልነግረው ነው እዚህ የቀጣኩት አለች ይሄን ልትነግሩስ ቢሆን ቶፋና ላገኘ ነው ለኔ ምሳ ነይ ልበላስ ተኝቻለሁ አልችልም መነሳት አለች እነዛ ልጆች ያስቀመጥኩት ቀንቼ ልከታተላትም ቢሆን እንዲጠብቋትም ቢሆን የልቤን እኔ ነው ማቋረ አይደል ይሄን ምንመስ ይሄን ፍርድ እኔ ከፈጣሪ አገኘ እሱ ምን ቤት ነው አንተ ነው ያቆምከው እዛ ብሎ የሚቀመጥበት ጋር ስለዚህ ፈረዱኝ እሺ ይሄ ሰው ከትዳሬ ያው ግጭቴ ምንድነው ከሱ ጋር ከጋብ ትጠረልኝ ምን አደረገው በዛ ቃል ቢገባ ፈቅድለታለሁ እኔ ሳወራ አሁን ስሳሳት ያስቆመኝ ምክንያቱም ረጅም ነው የሚያወራው 30 ደቂቃ አውርቶ እኔ በየትኛው እያስታወስኩኝ ልመልሰው ከመጀመሪያው እንመለስ ወደኋላ አዳምጥ ኪያ አኗሪ ያልፈለገውን ነገር እንደማይፈልግ ይሄንን አሁን ብዙ የተናገረውን ነገር ነግሮሽ ለምንድነው እሱ የነገረሽን ነገር ተግባራዊ የማታደርጊ ለምን አላደረሽ ምንድነው መጀመሪያ ታሪኩ አሁን ሲጨርስ አንተ ባለጌ ጋር ተበደልኩ የሚለው ሽማግሌ ናቸው ማንን መች መጠየቅ እንዳለባቸው ያውቃሉ አይደል እንዴ አንቺ አንዳንድ ነገር ውሸት አወራ እኮ አያወራ ማለት ነው መጠየቅ ያለበትን ነገር እሳቸው ከየት ምን መጀመር እንዳለባቸው ያውቃሉ ስለዚህ ይናገሩ አስጨርሽን ያስጨርሽ አንዋር ያልፈለገውን ነገር በስሜቱ ያለው ጋሺ ላስቆሞትና እኔ ልናገር እሺ እኔ ትዳሬን አከብራለሁ ይሄ ማይካር ነገር ነው እዚህ ጋር አኗር የማይፈልገው ነገር ብዙ ነገር ትቻለሁ ቤተሰቤንም ጨምሬ ግን ደግሞ አሁን ላይ ሁሉንም ሰው መተው አልችልም እርሶ ጓደኛ ነው ታረለ የልቦዳች ሚስት ያልወደደችውን ብለው ይተውታል ሙሉ ለሙሉ አይተውትም አይደል እኔ ነፍሰ ጡር ነኝ አራሽ ፈልጋለሁ ከጎኔ የሚሆን ሰው ፈልጋለሁ ወንድም ፈልጋለሁ ወንድም የለኝም እነሱ ናቸው ወንድሞቼ በእነሱ ጋር ወጣኝ ልካለው ዝም በይ እንዴ እኔ ካላውራ ዝም በይ እማኔ ካላውራ ተቃርሻለ መናገር ተስናና ከሶፊ ጋር ከወንድሙ ጋር ጠርጥሬሻለሁ ብያት አላውቅም ከሱ ጋር ሁሌ ይገናኛሉ ይሄ ሰው እሷ ፍቅር የነበራት ጋሽ ሰው ጋር ነው እንጂ ከሶፊ ጋር አይደለም ስለዚህ ምንም አይሰማኝ አንተ ስታወራ ዝም ብለን ሰማን ዝም ብያለሁ እኮ ግን ዝም በላ እኛ ምን ጨርስ እሺ ጨርስ ነገር ሲሆን ትንሽ ጋሽ አሁን ይሄ ሰው ከኔ ጋር ሲጠረጥረው
ሁለቱ የበለጠ መጣላት ጀመሩ። ሽምግልና ሰው ሲሰበስብ እና በስልክ ደውዬ እና 8 ሰዓት ሽምግልና አለ አይደለም ልለው የምችለው ይሄ ሰው ሽጉጥ ተመዞበታል። ይሄ ሰው ባላረገው ነገር ተጠርጥሯል። ያንን ደግሞ እኔም ወንድሜ ነኝ አብሬን የጠረጠርኩት ባላደረገው ነገር ስለተጠረጠረ ጠርቼ ና ከወንድም ጋር መታረቅ አለብህ፣ ከኔም ጋር መታረቅ አለብህ። እስከ መቼ ሰው ይስቅብናል? እስከ መቼ እየጣላ እንኖራለን? መምጣት አለብህ ብዬ ስቆጣው ነበር። አቅፈሽ ከተኛሹ ግን ደግሞ አይደል መንገሩንም ከኔ ካባወራው አቅፈሽ ከተኛሹ ሰው ነበር ሽምግልና ልሰበስብ ነው። አሁን ይሄ ነገር ልክ አይደለም። መግባባት አለበት ማለት ነው። ከደም ነው ተናግሬያታለሁ። ያ በቂ ነው። በቂ አይደለም። ለምን እንዴት ያለሽ እኔ አባወራው እኔ እንዲጣሉ አልፈልግም። ለሱም ወንድሙ ነው ለኔም ወንድሜ ነው። ቶፋ ማለት ነው። ለችግራችን ጊዜ የደረሰ ነው። አሁን ሁሉም ነገር ጥሩ ሲሆን አይደለም መጣላት የነበረባቸው። አሁን አይደለም መጣላትም ያለባቸው ብዬ ማስበው። ጋሽ እናንተ እንድትሽመግሉኝ ስመጣ የኔ መጠርጠር ብቻ ሳይሆን ብዙ ጸብ አለ መሀል ላይ። እስከዛሬ ብዙ ነገር ትቻለሁ፣ ግን ደግሞ ወንድሜን ልተው አልችልም። ልቤን ያውቀዋለሁ። ወንድሜን የሚያክል ሰው ለሽምግልና የተላከን ሰው የስጋ ወንድምሽ የቱ ጋር ነው ማለት ነው? ያው ትክክል ነው። በየቱ ጋር ነው ትክክለኛ የስጋ ወንድም ያልሆነ ሰው ምንም አያደርግም ብለህ የስጋ ወንድም ፍቅር ስትባባይ ከነበረ ሰው ከሶፊ ጋር እኮ ነገር አልተነሳም እኮ። እሺ ቆይ አንዴ እኔ ትዳሬ ይረብሽብኛል። እሱ ሊሰናከል አይደለም ወይ? እድል አሰጣቻቸው አመሰግናለሁ። ግን ደግሞ እኔ ሳወራ ስሳሳት እንዲያወራ ፈቅድለታል። አልካ እንዲገባ ባልፈቅድለትም ይገባል። ኖርማሊ ግን ፈቅጄለት ይገባ ስሳሳት። ሲቀጥል ደግሞ እሱ እየዋሸ ነው አልዋሻውም ደግሞ የሚል ከሆነ ሁለታችንም ሙስሊሞች ነን። ቁርአን ይመጣና እየመታን እናወራለን ማለት ነው። የትኛውም ፍርድ ቤት ላይ ሰው ቃለ መሃላ ገብቶ ማለት ነው። እኔ አይደለም እንደዚህ እያጸዳን እንሄዳለን። እኔ እና እሷ ፍቅር አላቸው። አንደኛ ነገር ይሄ ስህተት። እኔ እና እሷ በፍቅር ተያይተንም አንተዋወቅ። አውራሻለሁ ለሱ ስለተውልሻለሁ አዛግኝ ይሽውናል ነገር እስቲ ስለደረሳችሁ ነው የተናገርኩት። ዛሬ ለረሳው እንዴ ላውራ እኮ ያወራኝ እኮ ነው። ከስር መሰረቱ እናወራለን። ይግማስ ነው እንጂ እንደዚህ በተባረክ ይችላል። ችግር የለውም። ከመጀመሪያው ስንጀምር እቺ ልጅ አብሮ አደጋችን ነች። ልጅ እያለን እንተዋወቅ ነበር። ከዛ በመንገድ መፍረስ የተነሳ በልማት እኛ ከዛ ስፈራ ሄድን። ከመጀመሪያው ከስር መሰረቱ እናውራው ብለን ልጅ እያለን የዛሬ 12ኛ ክፍል ለምን 12 ዓመት ላይ ምናምን የነበረ በጣም የልጅነት ታሪክ ነው እያነሳ የሚያወራው። በዛ ሰዓት ላይ ሲፈርስ ከሱ ጋር በጣም ደረቅ ያለ ጓደኝነት ስለነበረ ቤተሰብ ነን። እናቴ እነሱ ጋር እንመላለስ ነበር። በዛ ሰዓት የልጅነት ፍቅር ከሷ ነበረብኝ። ያን እሱ እንኳን አያውቃትም ነበር። በዛ ሰዓት ነው ከዛች ልጅ እኮ ወዳታለሁ ነው ስለው እቺ ጢሻ ባሪያ እንዴት ወደድካት አመዳም እኮ ነው የምትመስለው ሲለኝ እንደው እንቀላለድ ምናምን ነበር። በዛ ሰዓት ነው ይሄን ነገር የምናወራው። ከዛ ከብዙ ዓመት በኋላ ከ10 ምናምን ዓመት በኋላ እሱ ሚዲያ ላይ ይሰራል። እሱ ሲሰራ እኔ ከጀርባው አለው። ሁሌ ኤዲቲንግም እሰራለሁ፣ ካሜራም ቀርጾ እኔ ነኝ ምናምን ነገር ማለት ነው። እዛ እሱ ጋር ይመጣና በፊት እኮ ማፈቅራት ልጅ ነበረች አታገናኘኝም ብሎ መጣ እሱ ጋር። ከዛ ማንም ሲባል ሼም ይዞታል ለመናገር ራሱ። ምክንያቱም እኔ እንደምወዳት ቀድሞ ያቅ ስለነበረ እኔ ማውራው እያንዳንዱ ነገር ኤቪደንስ ያለውን ነገር ነው። ይህን ነገር እንደሚያምን እኔ መረጃ ማምጣት እችላለሁ። ቪዲዮ አለኝ ያወራንበት የተማማንበት እያንዳንዱ ነገር እኔ በኤቪደንስ ነው ማወራው። ከዛ መጣ አፈቅራታለሁ አለ። ለፍቅሩ እኔ ዋጋ ስከፍል ነበር እሷን እንዲያገኛት በእያንዳንዱ እሱ በተንቀሳቀሰበት እንቅስቃሴ ሁሉ ጀርባ እኔ ካሜራ ይዤ ነበርኩ። ስለዚህ እኔ ልጅቷ ጋር ፍቅር ቢኖረኝ እሱ እንዲያገኛት ለምን አመቻቻለሁ? አመቻቸው ምናምን ፍቅራቸውን ጀመሩ ምናምን ነገር አለቀ። እኔ የጀርባ አጥንት ነበርኩኝ በሰዓቱ። ከዛ ሲያልፍ ደግሞ ምን ብሎ ከሰሰኝ? ሽምግልናውን ያስከለከልከኝ አንተ ነህ አለ። ነበር አይደል እርሱ? እኔ ያኔ ሳስከለክል ነበር። በተቻለኝ መጠን እነሱ አብረው እንዲሆኑ ስታገር የነበርኩኝ ሰው ነኝ። ከዛ ለንግግሩ እንዲመቸው ግን ሽምግልናውን ራሱ ያስከለከልከኝ አንተ ነህ ብሎኝ ስሳሳት አስቆመኝ። አምጪ ውሃ መጣት ፈልጋለሁ። እሺ እንቀጥላለን። ከዛ
እሷም እናቷ ታማለች ምናምን ተባለ። የዛን ቀን ሽምግልናው ቀን ሄደች። ተረባብሸን እንደው አብሬያት ነው የሄድኩት። እንደው የዚህን ያለው የሚያመኝ እንግዲህ አብረን ሄደን ምንም አልታመመችም ምናምን ተመለስን። ስንመለስ ሁለቱም ተከፍተዋል፣ ድባቴ ውስጥ ገብተዋል፣ ተደብረዋል። ሲደበሩ ሁለቱንም የጋራ ጓደኛቸው ነኝ። ስለዚህ እንዳይደብራቸው ብዬ በቃ እንዳይረበሽ ምናምን በቃ እንደው ፈን ልናደርግበት ዛሬ እንደው መሀላችሁ ነው የምተኛው አብሬያችሁ ነው የምተኛው ምናምን ነገር አልኩ። የዛኔ ያልነበረውም ነበር። የዛኔ ሲስቅ ሲጫወት ነበር። ይኸው ቪዲዮ ላይ ያለ ነገር ነው። የዛኔ ደብሮት ቢሆን ይሄ ባለ ትዳር ቤት ነው ይባል ነበር። አይቶዬ መሳደብ አትችልም። ይኸውልህ እኮ እያወራሁ ነው። አንቺ በሚገባቸው ነገር ተናገር። እንድትገቢብኝ አንቺን አልፈለግሽም። አንቺ አታውቂም ጉዳዩና የሚያውቀው እሱ ነው። እሱ ጣልቃ መግባት ይችላል። ሲቀጥል ደግሞ ይሄ ነገር በቪዲዮ ያለ ነገር ነው። እኔ ነው የምሄደው። አንቺ ሁሉ ነገር ነው ተባለ። የትም አልሄድም። ቁጭ በይ ሰራችን ይዘሽ አውሪ። ቁጭ ካልሽ ማውራሽ መስል ምትላሽ ዝም የሚል ልብ። ስለዚህ በሰዓቱ እሷም ደስተኛ እንዲሆኑ ብቻ ነበር የኔ ሀሳብ። ደስተኛም ነበሩ በሰዓቱ። ለዚህ ደግሞ መረጃ ቪዲዮ አለ ዩቲዩብ ላይ ተለቀቀ። እሱን ማየት ትችላላችሁ። ያኔ ከፍቶት ከነበረ ያኔ ማሳየት ነው። ሲቀጥል ደግሞ እኔና እሷ ስንገናኝ አንድም ቀን ያው እሱ ምሎ መናገር ከቻለ እኔ ተንበርክኬ እግሩን ስሜ ይቅርታ ጠይቀዋለሁ። ያለ ካሜራ እኔና እሷ ተገናኝተን ካሜራ ሳይኖር እንግዲህ ሰው ወንጀል ሲሰራ ተደብቆ ጭንብልም ለብሶ ምናምን ነው የሚሰራው አይደል? እኛ ካሜራ ላይ ሚዲያ ላይ የሚለቀቅ ነገር ቁጭ ብለን እያወራን ወንጀል ልንሰራ አንችልም አይደል? መስራትም ብንፈልግ በሽምቅ ነው ተደብቀን ነው መሆን ያለበት አይደል? ስለዚህ የዛን ቀን ሄድኩኝ ቤት። ስመለስ እነ ሶፊ ሊሸኛቸው ሲወጣ መንገድ ላይ ተገናኘን። ሸኝቻቸው ልምጣ አለኝ። እንደገባው ያውቃል። ስለዚህ ስንገባ ምግብ ስሪ ምናምን አይነት ነገር ምናምን ተብሎ እሱ ነበር ካሜራማን። እኔ ስገባ ጀምሮ እዚህ ነበር እሱ። ከዛ ምግብ እየሰራች ምናምን ነገር እራት እንጋብዛቸዋለን ፕሮግራም ላይ የነበሩ ሰዎች ከኛ ጋር የተጨነቁትን ምናምን ነገር አልክ ሽማግሌዎች ውጪ ማለት ነው። ከዛ እዛም እራት ሊሰራ እኔ ነኝ ስከትፍ ምናምን ነገር ከዛ ስንጨዋወት ከዛ ቀደም የሆነ ሰውዬ ጭንቅላት ውስጥ እኔና እሷ እንደሚጠረጥረን ምን ብሎ ያወራው ነበር። ከዛ አንድ ነገር ከሰማ ጭንቅላቱ አይወጣም። ከዛ እሱ ነገር ይዞ አብሰልስሎ እኛን ሲያየን እርብሽ ያደረገው በቃ እቺን ነው ያያት። እዚህ ጋር እየተላፋን በአጋጣሚ መጣ። እሷም የሆነ በትራስ ነገር መታኝ ነው በአጋጣሚ። ከዛ እዛ መጣ ቅውጥ አደረገውና ላይክ ረብሾ ነው አልኩት። አዎ አለኝ። በቃ ረብሾ ከሆነ ይቅርታ ላይክ ምክንያቱም ካሜራ አስቀምጪ እኔ ሊያየው የሚችለውን ነገር ልሳሳት አልችልም ማለት ወንጀልም ቢሆን ተደብቄ ነው ላደርግ የምችለው። ካሜራ አስቀምጠን ከሱ ጋር ያወራን መጥቶ ገብቶ አውራ መብትህ ነው ትችላለህ። መሀል ላይ ገብተህ ማውራት ትችላለህ። ስተት ነው ምን ቢሆን እኮ እውነትም ማሳወራ ማዝመር ጋሽ አንድ ሴት አለች ጉራጌ ሀገር ላይ ነው ይባላል ነው በእንትን ነው በታሪክ ነው የሰማነው። ሁሉ ጊዜ ባልና ሚስቶች ናቸውና ይጣላሉ። ሲጣሉ ሁሌ ሚስትየው ትንሽ ጉልበተኛ ነገር ናትና ያን ባለቤቷን ሁሌ ቤት ውስጥ ትደበድባለች። እና ብሎ እሱ ይጮሃል። እሱ ብሎ ይጮሃል። ተጋደልን ይላል ሁሌ ተጋደልን ይላል። ያው ደበደበችኝ ገደለችኝ ማለት አፍሮ ማለት ነው። እና ሰው ሲመጣ ሁሌ አንተ እሷ ቅልጥልጥ ብላ እንደተደበደበ ሰው እንትን እንዳለ ሽሙንሙን ትላለች። እሱ ሲመጣ ሰው ሲመጣ ቢያገኘው ሁሌ ተገለብጠውና እሱ ከላይ ሆኖ እሷ ከታች ሆኖ ለመፍረድም ተበዳዩ እሱ ነው። እሷ ነው የምትሄድበት ሰው ጋር ሽማግሌዎች ፊት እሷ ናት ሽፍንፍን የምትለው። ሚያረው ህይወቱ የሚመሰቃቀለው ስራ መስራት ያልቻለው በትክክል ትዳሩን መምራት ያልቻለው እሱ። እኔ እኮ ሌላ ነገር እኮ አልፈለኩም እኮ እውነት ለትዳሯ እየከፈለች የነበረው መስዋዕትነት እውነት ለወንድምነት እሱ እየከፈለ የነበረው መስዋዕትነት አሁን እያለው እንዳለ ሁሉ ነገር እውነት ነው ብለን በሱ በኩል እናድርግና እኔ እኮ የጠየኩት አንድ ነገር ነው እኮ ጋሽ ቀልቤ ደስ አላለው። ትዳሬ ሊበተን ነው። አንተንም ቤተሰባዊነትን ወንድምነትህን ላጣ ነው።
ስለዚህ ጋፕ አድርጉልኝ ካሜራ አብርቼ ነው ከሷ ጋር መገናኘው ይላል ካሜራ አብርታ ብሎ እኮ የሚደቅንበት ሰው የለም እኮ ብለህናል ወይ የሚደቅንበት ሰው አለ ካሜራ አብራ ብሎ ማን ይጋራኝ ብለኸኛል ወይ ጋፕ አድርገህ ብለኸኛል አንተ መቻ ብለኸኝ ነው አንተ ጋር ማውራው አንተ ሁለት ቀን በሁለት ቀን ውስጥ የተገናኘናችሁ የመጀመሪያው ቀን አንዴ ጋሽ ልጨርስ ስላልጨረስኩኝ የመጀመሪያው ቀን እዚህ ተገናኘን ተረባበሸ ምናምን ነገር አለፈ ከዛ ሲያልፍ ደግሞ እየጠነከረ ሲመጣ እኔም ሰው ነኝ ስሜት አለኝ ወንድሜ በዚህ ልክ ሲጠረጥረኝ ያለ ምክንያት ሲሆን አናደኝ ከዛ ተናደርኩኝ እኔም ተናገረኝ ምናምን ነገር ከዛ ሲያልፍ ግን በጣም ከባዱ ነገር ምን ሆነ ሽጉጥ መዘዘን ይለኝ ሽጉጥ እኔ ላይ እኔ እንደዚህ ያደረኩት ማለት አልፈልግም አንድ ነገር እንድታውቁ እንደዚህ ያደረኩት ማለት አልፈልግም እኔ እናገርልሃለሁ አንተና ሙሻሽ ምናምን ነገር ነገርከኝ አይደል አሙሻሽ ምናምን ነገር አንተን አይደለ ባለቤቴ ያደረክልኝ ዛሬ ስትረዳ ስታግዘኝ ምናምን ነገር የነበረው እሷን ከኔ ጋር በማድረግ አረጋን ገና ከልጅነት ጀምሮ እሷን ከኔ ጋር ለማድረግ የለፋው የጣርከው ዛሬም ያገናኘህንም አንተን አይደል እና ለዛ ውለታ ዛሬ ከሚስቴ ጋር አሸሸ ገዳሜ ማለት እሱ ፍቃድ አለ ወይ መረጃማ ተረበሽኩ በቃኝ እኮ እንዳላተንተኝ እሄዳለሁ ወይ ሚስቴ እንዴት አትሄድ እየሄድክ እኮ እያሳየኝ ነው የትናንትናው ጉዳይ እኔ ቤቴ ተኝቻለሁ ብላ የተከበረችው ጉዷ ጠሌታ ቤቴ ማለት ምን እንደሆነ ያውቃሉ እሺ ቆይ ሌላው ያቺ ባለቤቴ ቤት ተኝቻለሁ ብላ ያገኘኋት ከሱ ጋር ነው ይሄ ነገር ኖርማል ነው ይሄ ነገር ለኔ ሰላም ነው ደጋግመህ መጣው አውራው እኮ ይሄን ጉዳይ ከዛ ቆይ አልጨረስኩም ጋር ሽጉጥ አወጣብኝ ከዛ በኋላ ይሄ ነገር በጣም ጠንካራ እየሆነ ስር እየሰደደ እንደሆነ ገባት እሷ ከዛ በጠዋት ነው ደወለችልኝ አይመቸኝም ጠዋት ላይ ከሰዓት ላይ ምናልባት ከተመቸኝ አልኳት ከዛ በዛ መሃል እኔ ጋር ከደወለችልኝ በኋላ እሱ ደወለላትና ምሳ ሲላት እኔንም ቀጥራኛለች ስለዚህ እሷ የቀጠረች አንድና አንድ እርቅ እንዲፈጠር ብቻ ነው እኛ ወንድማማቾች ስለሆነ በመሃል የገባችው እሷ ናት አይደል እሷን እኮ የሚያውቃት እኮ 2 አመት ምናምን እንኳን ከበዛ የቀጠርኩት ሰው አለ ቢያንስ እቤት ውስጥ እንኳን እንደማትወጣ ነገር እንችላለን እቤት ታማተኝታ እንደሆነ ለኔ ነግራ ማለት ነው ከዚህ ሰው ጋር እየተቀጠርኳት ትዳሬ በዚህ ሰው እየተበተነ እየሆነ ያመጣገኝ ማለት ነው አንዴ እኔ ላውራ እኔ አልጨረስኩም ምን መጀመሪያ እሷ ጋር ቀጠረችኝ ጠዋት ላይ ከዛ ከሰዓት እንደምንነጋገር ቀንበውላት ከዛ እኔ ከመምጣቴ በፊት እሱ አለ ያው ምስክር እኮ አለ አይደል እሱ ካሜራ ይዞ ጠብቋት ቶዬን እንደምንም ተቆጥቼውም ቢሆን ወንድሜ ነው ተቆጥቼውም ቢሆን በዚህ ልክ ጠንካራ መሆን የለበትም ስር መስደድ የለበትም የናንተ ወንድማማችነት ስለዚህ ተቆጥቼውም ቢሆን ታረቁ ውለዋለሁ ምናምን ብላ ከዛ በኋላ ነው ቪዲዮን ራሱ ያየሁት በሰዓቱ ስላልነበርኩኝ ማለት ነው እሺ እሺ ምን አቅፋኛችሁን ሰው ላይ ዳ ስታናግር ደረስኩባችሁ ሲባትና አንተ እኔን ሳይሆን መቆጣት የነበረብህ መጀመሪያ እኮ ከባለቤትሽ አቅፈሽ አንተ ትክክለኛ ወንድም ትክክለኛ ሰው ብትሆን አቅፋህም ይሁን ተራርቃችሁም ይሁን ተገናኝታችሁ መናፈሻው ስር ተይዛችኋል ሲጀምር ልክ እሱን ይዤ ስመጣ ተናድጄ እንደምመጣ ያውቃል አይደል ለምን እኔን ተኛው ብለሽ አንቺ መናፈሻ ተገኘሽ ብዬ ስጠይቃት ማለት የነበረበት ምንድነው ከኔ እንኳን ነበረ መጀመሪያ የነበረብሽ ይሄን ጉዳይ ባለቤትሽ ነው እየቀና ነው በእኔና አንቺ እየተናደደ ነው ስለዚህ ነገር እኮ መንገር የነበረብሽ ከሷ ነው ደረና አይደለም መንገር የነበረበት በቃ እርቅ ይወራዳው አሁን ያለው እንደው ሁለት አይመጣም ቆይ አሁን ሱፋ እኔ ነው ታዲያ ሰላም ነው በቃ አንዴ ቆይ አልዋር ቆይ ዝም በል ሱፋ ይሄ ልጅ አብረህ ብዙ ነገሮች ያሳለፋችሁ ናችሁ ብዙ ነገር ደርሳችሁ እዚህ ጋር እንትን የደረሳችሁ ሰዎች ናችሁ እሱን ራሱን ሽማግሌ ሁሉ አምጥተህ እዚህ ደረጃ ነገር አድርሰዋል ነገር እሱን ሰብስቦ ይሰጣል ብዙ ነገር ብዙ አብረው ያሳለፉ እኔ ስላምን ነው ነበር እኮ ነፍሴን ህይወቴን አንድ ያለችኝ ታናሽቴን ታማሚ የሆነች እያወኩኝ ካጠገቤ ነው ከማስቀመጥ አንስቼ ወስጄ ቤቱ እስከ መስጠት ድረስ ደረጃ በነፍሴ አምኖ ነበር ማን አንቺ ነው እንዲያረፍ ትፈልጊያለሽ እንዴ እሺ ቱፋን ልጨርስልህ እሺ ይሄንን ነገሮች አንተ እያወቅህ እሱ እንዳልፈለገህና የሆነ ጥርጣሬ መንፈስ እያደረበት ካለ ለምንድን ነው ልክ ያንን ነገር ደግ ነገር እንዳደረገው አይ
ወንድሜ ያልፈለገኝም ብለህ ለምንድን ነው ከነሱ ማለት ነው? አይችልም እኮ ነው እንደዚህ አይደለም። የወንድሙ የአባል እኮ ነው ጋሼ። ኧረ እኔ ልንገሮት ሌባ ሌብነቱን ያውቃል። እኛ ሰው እኮ ሌብነትሽን ታውቂያለሽ ነው አንዴ ላውራ ይቅርታ አድርጉልኝና እኛ ሰው እኮ ውሽማ ሲይዝ የት እንደሚያዝ ይታወቃል፣ የት እንደሚኮን ይታወቃል። እኛ ይህን ነገር እውነት ብናደርግ እኮ ቤት ውስጥ ለምን አስፈለገ? በሞላ ቤርጎ በሞላ ቦታ ምን አስፈለገ? እኛ ግን ንጹህ ስለሆነ ነው። እዛ ተገናኝታችሁ እዚህም ደግሞ መለየት አልቻላችሁ ማለት እዛ እኮ እያደር ይጠራል ይባላል አይደል? ያ ሲሆን ውሸት የሆነ ነገር ሲሆን እኮ እቺ ልጅ ከኔ ጋር መጣለች። እሱን ታስባለች። ከንቱ ነው እውነት። ከንቱ ነው አይደለም። እየተደማመጥን መናገር ይሻላል። አሁን እኮ እሱ እየጠየቀ ያለው ቱፋን ነው። ቱፋ ላይ ነው ያለው። ቱፋን የሚጠይቀውን ጥያቄ ይጠይቅና ይጨርስና ከዛ በኋላ ደግሞ አንተ ትናገራለህ። አንቺ ደግሞ በማሪ የገባሽ ነገር ማቀዝቀዝ ነው እንጂ ሰዓት አታቀጣጥይ። አይደለም ይክማ በያልኩት ያለው የተጠቃችበት ነገር እኮ የተጠቃችበት ነገር እኮ ነው። የተሰማት ነገር ነው። ሶፊ አንተ እኮ እንትን አውራ ሲባል ምናምን ነገር ለሽምግልና ነው ያለው ነገር ውክልና ነኝ ብለህ እኮ ነው የመጣው አይደል? እኔ ደግሞ አለው አሁን እያለ ነው እኔ በበኩል እያለው ያልኩት ነገር ያለው ለአንተም ለቱፋም ለኪያም እያልኩት ነገር ያለው ቱፋ ይህን ወንድምህን እነዚህ ነገሮች አልፈቀዱልም። እሱ ቀና ምንም ማለት ስሜቱ ካልፈቀደለት ድረስ ለምን አንተን አታደርግ? የምትሸሽበትን መንገድ ለምን አንተን አትልም? ሁለተኛ ነገር ደግሞ ራስን ለምን እንዴ ጓደኛዬ ነው ብለህ ካር ሽምግልና ራስን ለምን አትልክም? እውነት ፍቅሩን ከፈለክ ማለት ነው ለምን ወደ እሱ ውስጥ ትገባለህ? አንድ ሁለተኛ ነገር ደግሞ አንቺስ ቢሆንስ? አንቺስ አሁን በእናትሽ በኩልም ሽማግሌዎች ነቅን ብለሽ ልከሻል ነገር ያለው ነገሩን ያለው ይሄ ነገር እዛ ከማድረስሽ በፊት ከሱ ጋር ያለሽን ግንኙነት ለምን አታቋርጪ? አሁን እኮ ምንም እኮ የተፈጠረ ነገር የለም። እሺ አሁን ደግሞ የኖረ ሰው ነው። አሁን እኮ አናርሰም ብሎ እስቲ ጋሽ በእናንተ ጊዜ ማለት ነው ከእርሶ ጋር እንደው ሻይ ቡና ቢል ጓደኛዎት ባለቤቶትን በማይሆን መልኩ ሲመለከት ብታገኙት ብትጠራጠሩ በፍጹም ይሄ ሰው አብሮት ይኖራል? እንዴት ታደርጉ? ይሄ ልኮ ነው ስለያለው ታላኔ ይሄ ልኮ ነው ማለት አይደለም። ሽማግሌ ዋሽቶ ነው የሚያስታርቀው እንጂ ዋሽቶ አያጣላም። አሁን ደግሞ አንተ ወደ ሌላ አቅጣጫ አትሄድ አይደለም። እውነቱ እየገባቸው እርሶ ልጠይቃ ታዲያ ወደዚህ ልምጣ። እርሶ ባለቤት አሉት። ባለቤቶት ጋር አንድ የልብ ጓደኛዎት ይመጣል ይመላለሳል። እርሶ በሌሉበትም ባሉበትም ሰዓት ተደጋጋሚ ያዩታል። ቤት ሲገቡ ከስራ ውሎ ያገኙታል። የማይሆን ልፊያ ኪችን ውስጥ ገብተው ይዟቸዋል። ቤት ባለቤቶት ቤት አሞኝ ተኝቻለሁ ባለችው ሰዓት ምሳ አምጪልኝ ብለው የቤት ስራ የመስሪያ ቤት ሲጠይቁት ከቤት መውጣት አልችልም አሞኝ ያለች ደም ማድረግ ያስፈልጋል። ልመልሳ ጋሼ ይፍቀዱልኝ። የጠየቁኝ ጥያቄ አንዋር ካንተ ጋር ባላት ግንኙነት ሰላም ካልተሰማት ለምን አይተውም ነው አይደል? ጥያቄው ግልጹ እሱ ነው አይደል? አንድ የተገናኘ ነው ለሽምግልናው ጊዜ፣ ከዛ ውጪ የተገናኘንበት ቀን ካለ እሱ ይጠቅሳል። አንድ የሽምግልናው ጊዜ የተከለከለን ጊዜ የዛኔም ሽምግልና ስለተላኩን የዛኔ እሱን አገኘኋት። ሁለተኛ ደግሞ ከትላንት ወዲያ ትላንትና ሽምግልና ልጠራኝ 2 ቀን ከዛ ውጪ እኮ ማለት ነው እሱ ሰላም አይሰማውም ብዬ እንደው ከሷ ጋር ባለቤቴ ነች። አንዋር ጭንቅላቱ እንዲረበሽ አልፈልግም። ምን ያለ የሆነ ሰው ቆይ አድርገና እኮ ምን ያለበት እኔ ጠረጠርኩ ሳልል አንተ ማለት ነው እኔ ጠረጠርኩ ከማለቴ በፊት ማለት ነው ይሄ ሰው ከቤት ቀርቷል። ልንገሮት ለምን ምን ያለበት ስለሆነ መጨረሻ ላይ አልቻለም። አስታኮ መግባት የሚችልበት ነገር አለ። እስቲ ለሁሉም እስቲ ዝም በልና
መነጋገር ይቅርብን። ይቅር ካልፈለገች አንድ ያልነገርኩት ደግሞ ጋሽ በጨዋታ ማስረዳት የምትፈልገው ጭንቅላቱ ይታያል። አንድ በጣም ያልነገርኩት ነበረ። በጣም ትዝ ያለኝ ነገር ልንገሩት። በጣም አጸያፊ የሆነ ነገር አንድ ሰው አባቷ ውጭ ሀገር ነው የሚኖረው። የእሱ አባት እዛ ሀገሩ ላይ የሚኖር ጓደኛ አለው። የእሱ አባት ልጁን ለእሷ መዳር ይፈልጋል። ያንን ሰው ልጁን ወደዚህ ልኳል። እኔ አይሆንም ብዬ ተጋድጌ አስደብድቦኝ ብዙ ነገር ፈጥሮ አይሆንም ብሎ እንደማይሆን ሲያቅ ተነስቶ ሊሄድ ሲል እነዚህን ሁለት ሰዎች በማይሆን ሁኔታ የሆነ ቦታ ያያል። ማስረጃ አለ። እቺ ሴት አለ እኔ አንተ አቀታኛ አይደለም እቺ ሴት ምተውልሃለኝ። እነዚህ ሰዎች ጋር ግን የተደበቀ አንቺ ቆሻሻ ልትሆኛ አትችይም፣ አንተም ቆሻሻ ወንድም ላይ የምትማግጥ ብሎ እዚህ ልደት እያከበርን መጥቶ እስከ መቀወጥ ደረጃ ደርሷል። ያ ሰው እንኳን መጥቶ ተናግሯል። እስቲ አንዴ እኔን አዳምጥ። ለእሱና ለእሱ የታየው ነገር መቼም ለእሷም ይታያታል አይደለ? ባሏ ነው። ባሏ ዝም በይ ችለው ነው ባሏ ይታያታል። ዝም ስላለች የባሏ ነገር ይታያታል አይደለ? ምንም ቢሆን አንድ የተዋደደ ሰው ሲሸፍትም ምን ቢያደርግም አይኑ ወደ ሌላ ሴትም ሲል ይታያል። እሷ ለምን አልጠረጠረችም? እሷ ለምን አልታየችም? አኗር ዝም በል አንተ፣ አኗር ዝም በል አንተ። አይደለም እሷ እኮ አቅፋኝ ምን እየተኛችሁ ማለት አኗር ታውራ በእናትህ ለሁለት ሰው በአንድ እኩል ታይም እኮ አይገለጽም ነገር። እሷም ውሎ አድሮ ይገባታል። ውሎ አድሮ የሚግባት ይኸው 2 ሳምንት ሆኖታል በዚህ ጉዳይ ከተጠረጠረ። 2 ሳምንት ውስጥ እሷ ሌላ ነገር ካየችብን እኛ ይፈረድብን፣ ችግር የለም። ምን ትበል? እሷንማ ያስፈራራት ይሆናል። አቤት በምን እናውቃለን? አናውቅም አናውቅም። የእሱን ስራ ወንድም ማሸፋፍ ነው። አንቺና ነው ሁሉንም እያወራችሁ ትገኛል። እኛማ እሺ ንገሪኝ። እሺ ታዲያ ምን ትናገር ነው? ምን አፍሮ እኮ ነው ሶፊ። ስለዚህ ሰው ምን ትናገር የለም። በጣም ያሳፍራል። መናገር ቀልዶ እኮ ዝም ያለው እውነት ያለማ ታውራ ነበር። አንዋር አንተም መረጃ ታውራ። እሺ ሶፊ እንደምትልመው ነው ሶፊ። አንዋርን እኮ ካሜራ ይዘናና ቤርጎ ስር ወይም ደግሞ አንዋርን እኮ ካሜራ ይዘናና እዚህ ጋር ነው እኔና ኪያ የምንገናኘው ሊሉ አይችልም። አይደለም እንዴ? መረጃ ያኔ ነግረው ነው እንዴ? መረጃ ሶፊ አንተ እንደዚህ አይነት አንዴ ቆይ ጋሺ ታውራና ከዛ በኋላ ያወራል። አይ ጋሺም ጥያቄ እኮ ነው። በቃ አንዴ አንተ ቶፋና ኪያ ስትገናኙ ማስረጃ አምጣው። እኔ አስፈቅደውኝ ነው እንዴ የሚሄዱት? አማራ አለበት መሪማ ታውራ አውሪሽ ለአንተ ሚስት እንደሆነች እኮ ለእኔም እኮ ባሌ ነው አይደል እንዴ? አንተ 2 ዓመት 3 ዓመት ጋሼ በእስልምና አስተምሮት ላይ ማለት ነው አንድ ሰው ዝሙተኛ ነው ለመባል ወይም ደግሞ ሲማግጥ ታይቷል ለመባል ሩም ውስጥ ማየት ብቻ አይደለም፣ ክርና መርፌ ሆኖ መታየት አለባቸው ተብሎ ይታሰባል። ውለሃል ብለህ ስሜን አጥፍተሃል። ጉድ ስሙልኝ። እስከዛ ድረስ ካፌ መናፈሻ መብቴ ነው አይደለም? ቆይ ስማ ቆይ መብቴ ነው እያልክ ነው አይደለም? መብቴ ነው እያልክ ነው። ያን ጊዜ እስኪደርስብን መብቴ ነው። እስከዛ ድረስ ምንም ማገጥኩ አይደለም፣ መብቴ ነው። እስኪደርስብን መብቴ ነው። አሁን እኮ ይሄ ልጅ እኮ በብዙ ጊዜ ጋዜጠኛ ሆኖ ብዙ ችግሮችን ሲፈታ የነበረ ሰው ነው። ጋዜጠኛ ነበር፣ ወፍጮ ቤት ከመስራቱ በፊት ያመዳም ከመሆኑ በፊት ማለት ነው። ከዛ በፊት ጋዜጠኛ ነበር። እንዴት መብታት አንተ ለሰው ነገር ቢኖር ሰው ፊት አትሳደብ ነበር። እኔ እኮ አስደዋውቶኛል። ሽማግሌ አገሬ ነው። ምን ያዩን ከውነተኛ ማንነት ነው ሌላ ማንነት ነው መናገር ነው ካደረገ እንደውም ሌላ ማንነቱ ነገር ነው። ይቺ ልጅ ማለት ነው መናገር ያለብኝን እናገራለሁ። ይሄ ሰውዬ ጋዜጠኛ ነው አይደል? መረጃ አምጣና ክሰሰኝ። ኮንደኝ መረጃ ያገኘው ቀንማ ማለት ነው
ያንባልሽ ማለት ያኔ ሽንትን አስጠጣ ያኔ ማለት ነው ዳና ገና ራሱ ይችላል አንድ እንዲያውቁ ፈልገው ይቺን ሴት አግብቻለሁ ምናምን ብሏል አይደለ? ይቺን ሴት አግብቻለሁ ብሏል አይደለ? እቤት ውስጥ ግን የምታፈቅረው ሴት ሌላ ይሽማ እያኖረ ቤት ይባላለች። እንደው ብትኖር እዚህ ደስ ይለኝ ነበር። ይቺን ሴት አግብቻለሁ ብሎ አንድ ቤት እየኖረ ነው አይደል? ሌላ ሴት ደግሞ ቤት የምትባል ከጀርባው የምትኖር ሴት አለች። እውነት ካለ ታውራው አውሪ እኔ እኮ ሌላ የተደበቀ ገመና ስንት ነገር አለ። ታዲያ ይሄ ሰው ይሄው ከዚህ ጋር ማለት ይኖራል። እሺ ታውራ ሰው ለዳታ እንዴ ምንድን ነው እንዴ? አንዳንድ ተረጋጋለ ወይ ትንሽ ወጣ ነው ተንፈስ እንደዚህ ይሻላል። አይሻልም? ጋሺ ምንም ነገር የለም። ቶፋ የኔ ባለቤት ነው አይደለ? መቼስ እሱ ሚስቱን እንደሚጠረጠረው ሁሉ እኔ ልጠረጥር ይገባል አይደለ? ምንም ነገር የለም አላቸው። ከዚህ በፊት የሚሆኑት ነገር ነው የሆኑት። አዲስ የተለየ ነገር የለም። እሱ እሷን ከሚያውቃት በላይ እኔ እድሜ ልክ ይራቀዋለሁ። አብረን ያደግነው ወንድም ነው የሚባል ነገር እንደሌለ መርየምና ቶዬ ተጋብተዋል አይደለ? ኪያና መርየምና ቶዬ አብረው ያደጉ የተጋቡ ማቆይ እኔ በራስሽ ሐሳብ እንዴት ነው ኪያና ቶ እንዴት ነው የማይጋቡት? እንዴት ነው እንደዚህ ላይ ላያረጉ ይችላል? አብረን ያደግነው እያለች እኮ ዛሬ ተጋብታለች አይደል እንዴ? እሷ ጋር እኮ አፈቅርሻለሁ ወድሻለሁ ሲባባል ነበር። ለምንድን ነው ማይጎሰልኩ? አንጨርስ እኮ ደርሶ እኔ ላይ አይደለም። አሁን ቶፋው በወቅቱ ፈልጋለሁ ብሎ ፈልጎ ነው የመጣው። እሺ መሪው ፈልጓል ወዷል ማለት በቃ ተረዳ እንዴ? በጣም የሚከብደኝ ነገር አንተ ዞር ብለህ ለየኝም ያን ሁሉ እኔ እየወቀስኩ አይደለም፣ ግን ብዙ ነገሮችን ሲሸፍንልኝ የነበረ ሰው ነው። ብትሽን ልታመሰግነው ነው የሚገባ። አረ ሸፈነልኝ ብለህ ገበና ወርደው ማይገባ እሱን አዋርዳለሁ ኪያን አዋርዳለሁ ብለህ እኔንም እያዋረድከኝ ነው። ምክንያቱም ይሄ ሰው ባለቤቴ ነው አይደለ? ወደፊት የልጆች አባት ምናምን ይሆናል አይደለ? ታዲያ ለምንድን ነው እንደዚህ ስም ማጥፋት የምታደርገው? ነገሮች ትክክለኛ የሆነ ነገር እጅህ ላይ ሲኖር የዛኔ መናገር ትችላለህ። ግን ደግሞ ዝም ብለህ ነገሮችን እያገጣጠም ዝም ብሎ ማውራት ግን አስፈላጊ አይደለም። አሁን ተገናኙና የምትለው ነገር ይሄንን እኔ እንዲያሳፍረሽ እኔን እንዲያዋርድሽ የተናገርሽበት አንድ ቀን አንቺ ትወርጃለሽ። አንቺ ታፈቅራለሽ። እሺ አጠገብ ያልነበርክም እንደዚህ የምትይው ማለት ነው። ሰማሽ? እኔ ነኝ እጅሽን ወስጄ አምጥቼ ለሱ ይሰጣው እንዲጠብቅሽ እንዲንከባከብሽ። ምክንያቱም ከልቤ ሳየው ከልቤ ስለማምነው አልጠብቅ የት ነው ማለት ያባርክሽ ቤት ትዳር እየተበጠበጠ ስለነበረ ምክንያቱም የተረገዘው ልጅ ጤነኛ ስላልሆነ ከእናት ከአባቷ ቤት ይዣት መጥቼ አንቺ እዚህ የምትቀመጭበት ምንም ምክንያት አልነበረም። እናታችን ጋር መሆን ትችል ነበር። ቶፋ ጋር መሆን ካልወደድሽ ዛሬ እኔን ከምትወቅሺ ማለት ነው። ዛሬ እኔን ከምትወቅሺ አንቺ ራሱ ምን አባሽ ትሰሪ ነበር? ቶፋ ቤት ወስጄ ስሰጥሽ እናቴ ቤት ሞትሽ እናቴ ጋር ማትቀመጥበት ሁኔታ ስር ነበረች። ታውቃለህ ጠንቅቀህ ሁሉንም ነገር ከጭንቅላት ለማስወረድ ወይ ደግሞ ከትዳሬም ጋር ከቤተሰብ ጋር እንድትበታተን ነው የምትፈልገው። ይሄው እንኳን ደስ አለ። ሌላ ምንድነው የሚቀር? ምንድነው የምትፈልገው አንተ? ከኔ ወጥ እኔ አልገባኝም፣ አልተረዳሁም። ይሄው ቤተሰብ ይበተከው፣ ይሄው እህቴን በተንከው፣ ይሄው ከእናቴ ጋር ያለው፣ ይሄው ደግሞ ወንድሜ ጋር ከሌላኛው ጋር ከሱ ጋር፣ ይሄው ከትዳሬ ጋር እየፈረዳ ምንድነው የምትፈልገው? ያንተ ድድብና ደንቆሮነት ነው። ከትዳሬ አዎ ጥቁርነት ቢገባ ማለት ነው ከለር ነው እንጂ ድድብና አይደለም። ቢገባ አንተ ከለር ስለነጻ ቢገባ ትዳሬን ነው እንጂ ሌላ ነገር ያልኩ ነገር ከትዳሬ ራቅልኝ ነው ሌላ ለምን መረጃ ፈልጋለሁ? በቃ ደስ አላልከኝም። ከትዳሬ ጋር ደስ አላልከኝም፣ ራቅልኝ አልኩ። ደስ አላልከኝም፣ ከትዳሬ ራቅልኝ። ለምን መረጃ? ስለዚህ መረጃ ታዲያ ለምን ትመጣለህ? ታዲያ ውሽማን እሷን ፈልገህ ነው የምትመጣው? እዚህ የምትመጣው ነው ወይ? እኔ ማንገሸገሽ ከሆነ ለምን ትመጣለህ? ወንድሜ ቤት ነው የምሄደው የምትለውን ነገር አንገሽግሼ ከሆነ ዛሬ እውነቱን ተናገርከው። ሰው ታዲያ ምን ትሰራለህ እዚህ? እኔ ካላከበራችሁ ማግኘት ካላከበራችሁ እኔማ ካልሆነ እስካሁን ሲያገኝ የነበረው ኪያን ነው ማለት ነው። በግልጽ እየተናገረው እኮ ነው። ታዲያ ምንድን ነው የምትፈልገው? አንዋር ነገሩ ሙሉ አታዙረው። ለምን እያንገሸገሽክ ነው? አንተ አንገሽገዋል። አሁንም ሳይፈልግ ነው የመጣው። ታዲያ ለምን ማንን ነው ማግኘት ይፈልገው? ማንን ነው ማግኘት ይፈልገው? ታዲያ አንተ ሊያገኝ ነው የሚሄደው። አንተ
የመጣው? ሽማግሌዎቹ ነው ያገኘ የመጣው? አማን ከኔ ሌላ ተደምጣለህ ወራ ብቻ እስቲ እኔን አንድ ያዳምጡኝ። ቆይ እኔ አንድ ነገር ልንገራችሁ። እስቲ እንደው የሚጠረጠር ሰው እኮ መታወቅ አለበት። እንደዚህ ነፍሰ ጡር ሆኜ እኔ ማግጥበታለሁ እንዴ? ሌላው ቢቀር ነፍሰ ጡር ሴት እየማገጠች ነው ይባላል። በኖርማል ሰዓት ወጥቼ በምሰራ ሰዓት ወጥቼ በምዘል ሰዓት ቢሆን እሺ ይባላል። ያንስ በምን ይታወቃል? እዚህ ጋር ትዳር ነው አይደል? እናሳክል የሞከርና ነው እንደመጣልሽ አታውሪ። ምን ማለት ነው የምትይው? አንተ ነው እንደምንደምጠው መፍታት እኮ ነው። ማንም ያዘው እኮ ከዛው እንደምንትን ማለት ነው። አንተ ደግሞ አልማገኩም እያለች ነው ያለችው። ታዲያ እርጉዝ ነች ብሎ ማንም መፍታት ነው የምትለው? ፈቶ ወንድም እንዲያገባ ትፈልገህ ነው? ምን ፈልገህ ነው? ምን እየተናገርሽ ነው? ሂክማ እኔ ለራሴ አላንስም። እሺ እዚህ ጋር በስትክክል እንድታወራኝ እፈልጋለሁ። አኗርን መጠየቅ የምፈልገው ነገር አንተ ከሰው ወሬ ውጪ እሷ ስትማግጥብህ ወይም ደግሞ እነሱ ጋር የሆነ ነገር እኔ ችግር የለውም አንተን ደግፋለሁ ወይም እዚህ ውስጥ እንስማማለን። አንተ ሰው ከሚያወራልህ ወሬ ውጪ ወይም ደግሞ ከምትሰማው ውጪ አንድ ነገር ይንገረን። በቃ ጠርጥሮታል አይደለ? ትማግጣለች ብሎ አስቧል። አንድ ነገር ይንገርና እኔ እስማማለሁ በሚለው ነገር በሙሉ ምንም ነገር የለም። የዛን ወሬ ለቃቅሞ ውስጡ ላይ የሆነ ነገር ተፈጥሯል አይደለም ነው። እስቲ አንድ መረጃ ስጠንና ይኸው ጉድ ይሁኑ። እሱም አለ እሷም አለች። አንድ ስጠን። እኛ ማናውቀው ነገር አለ እስቲ ንገረን። አይ ግን ከሆነ ግን የሰው ወሬ ካልሆነ ምንም ነገር ሊነግረን አይችልም። ስለዚህ አይተዋትም እኮ እኛ ለምን አይቀርም? ይሄ እንደዛ ይባል። ቤት ውስጥ ምን ሊሰራ ይመጣል? ምን ሆነና ምን ሊሰራ ይመጣል? ለምናቸው ኮስኩናሱ አሁን የመለሰው ጥያቄ ነው የጠየቀው። እስቲ ይመልስ። እስካሁን ማን ነው እየገባረው ነው? ደከመ። እንድታውቁ የምፈልገው ነገር አንዱ ግልጽ ነገር ነው ያነሳሁት። መልካት ስራ ሮማንቲክ አታርገው። ወሬ ቤቷ እኔ ነኝ፣ ማንነቷ እኔ ነኝ፣ ወደፊቷ እኔ ነኝ። ይሄ እንደዚህ ተባለ እኮ ነው የሚመስለው። አብረን ያለፍናቸውን ነገሮች ያለፍኩት እኔ ነኝ። የሷ ቤተሰቦች ጋሺ ፈጣሪ ያሳዩት ከሷ ጋር በመሆኔ ብቻ አንድ ክፉ አክስት አሉት። 3 ወር ሙሉ በጥንቁልና እኔን አሳብዳኝ እዚህ ያኔ ማን ነበረ ጎን እንድታውቁ የምፈልገው ነገር አንዱ ለኔ ብላ እሷም በቁጥር የማልገልጸው ነገር ሆናለች። አንተ ግን አንድ ቶፋ ጋር ግን ክፍተት ፍጠሪልኝ ብዬ ማድረግ ያቃታት ለኔ ብላ ቤተሰቧን ጥላ መጣች አይደል? እውነት እንደምትለው ከሆነ ለኔ ብላ አንድ ቀለል ያለ ነገር ስትሄጂ አሳውቂኝ። እዚህ ሰው ጋር ከሶፊ ጋር እኮ ስትሄጂ አሳውቂኝ እኮ አላልኩም እኮ እኔ። ምክንያቱም ስለማምነው ሶፊ ስለማምነው፣ ምክንያቱም ከሱ ጋር ፍቅር፣ ጓደኝነት፣ ሌላ ነገር ውስጥ አልገቡም እነዚህ ሰዎች አይደለም እንዴ? በማይሆን አይን እኔ ከሌላ ሰው ጋር እንደዚህ ሁኚ እንደዚህ ውጪ ከዚህ ሰው ጋር ምንጣላበት እንጂ ሌላ ነገር እኔ እኮ ልጅ እኮ አፍቅሪያት እንኳን ማለት ነው። አፍቅሪያት አንተ ከተቆየው ምንድነው ሰጪ በይመስጪ አዎ እኔ ብሎሻል። መጀመሪያ ኪያ ቶፓን ተይልኝ ብሎሻል። አላለኝም እንኳን እኔ ሀገር ምድሩ የሚያውቀው ጉዳይ አይደል እንዴ? እሺ ላውራ ልጨርስ። እኔ ላውራ ጥሩ እሺ ጨርስ። እኔ እኮ ሁሉ የሚያከራክረን እንደሚቀና ድሮም ማውቄ የገባሁበት ነው። እችለዋለሁ ብዬ የገባሁበት ግን ደግሞ አሁን ምን አመጣ? ቤተሰቦቼም የሉም፣ ሽምግልናውም ተከለከልኩ። እሱም ብዬ መጣሁ። ስራ ትቻለሁ፣ ታመም ያለው ቤት ነው የምውለው። ይሄንን ሁሉ እያየ ግን የባህሪ ለውጥ እንጂ ያመጣው ሰላም አይደል? ተዋልኩት ከገዛ ወንድሙ ጋር የሚጠረጥረኝ እኔ ማን ነኝ? ምን አድርጌው እስቲ ፍረዱኝ። እናንተ ትዳሩን ሳይፈልግ ቀርቶ ነው ልክ ወደ ትዳር ሲገባ ዝም በል እኮ ላውራ አንዴ እኔ ላውራ። እቺ ሴት ከኔ ጋር ሆና ራሱ ከኔ ጋር ህይወት መኖር ጀምራ ራሱ ከ4 ከ5 ሰው ጋር ትዳር ስታስረ የነበረች ሰው ናት። ይሄ ዲያስፖራ ካልኳት ሰው ጋር እንኳን ሩም ውስጥ የተገኘች ሰው ናት። እንደዚህ ነገር መናገር ራሱ በጣም ከብዶኝ ነበር። ካመጣችሁ ግን እኔን የሚያስተዳድር ነገር ምን አለ ካላችሁ አንተ ስለዚህ ተረጋግተህ ዲያስፖራ ነው በላ አይባልም። አውርች ልጅ በጣም ወረድክ ሰው በጣም ቀለልክብኝ። አንተ እኮ ነው በጣም ግን ወረድክብኝ። አንተ ገበናችንን ያልደበቅልን አንተ ነህ አደባባይ ያስወጣል። አንተ አራቀልኝ ከቤተሰቤ ከትዳሬ ራስ አንተ አደባባይ ያስወጣል። አንተ
አንተ ነህ ትዳሬን እየበጠበት ከቤተሰቤ ጋር እያያያዘው አንተ ተዋኑ ባላ ምን ሆነ አንተ ደንቆሮ ነህ እንዴ? እኔ እኮ እዚህ ሽማግሌ አክብሬ ነው ዝም ያልኩት። ምን አንተ ሽማግሌ ታቀርባለህ? 10 ሰዓት የመጣ አንተ ሽማግሌ ከመቼ ጀምሮ ሽማግሌ መጣ? መቼ የምታከብር አንተ ሽማግሌ የምታከብር 4 ሰዓት ተጠርታ 10 ሰዓት ትመጣለህ? ወራዳ ስለሆንክ ነው እንጂ ከምታደርጋቸው ራስህን አስሞልኩ ነህ ብቻ። እኔ ቀድሞውንም ሽምግልና ላይ አልመጣም ያልኩት ለዚህ ነበር። በሽማግሌዎች አንተ ከአንተ ጋር ሽምግልና ላይ ማልቀመጥም ብዬ ማለት ነው። ደካማ ጎኔ ሁሌ ክፍተት የምታሳየው እሷ አይደለች? ይኸው ዛሬም እንደዚህ ምን ታርግሽ? ምን ታረቁ ብላ ምን አረገች እሷ? አትበቀም ትካላለች። ይበቃ ይሄዳል ይጨርስ ይታረቁ። አሁን እኮ እኛ ፊት እንደዚህ ሆነ። በኋላ መንገድ ላይ ቢገናኙ ደግሞ ሌላ ይተላለፋል። ዛሬ ነው መፈጠር ነው። እሱ ልክ ነው አይደል? ሽማግሌ ልክ አይደለም። እኔ ልክ አይደለም። በቃ ሌላ ታራ ትክክል እኮ ነው። ልክ አይደለም። ሽማግሌ ናቸው ብላ ያሰለበው እዚህ ጋር ሽምግልና ስለሆነ ሁለታችሁም አጥፍታችኋል። አንተም ተው ተብሎ ለማስታረቅ ነው። እርቅ ነው የፈለግነው። ለምንድን ነው ለሱ ሳይድ የሚይዙለት? ትክክል የሆነ ነገር ስለማያንቺ ቁጭ አሉ ሁላችሁ። ከመቀመጣችን በፊት እኔ አልቀመጥም። መጀመሪያ ላይ ሽምግልናው ጥርት ማለት አለበት። እንዳንተ ኒውትራል ሆነው ግራ ቀኙን አይተው መወሰን አለባቸው። ዝምድናው ከሱ ጋር ስለሆነ ብቻ እኔ ልክ ያልሆንኩኝ። አሁን ደግሞ ሽምግልናው በዝምድና ነው አልክ። ደግሞ አሁን ደግሞ እውነታ እየተጋለጠች መጣ። እየፈጸምክ ያለው ነገር እየታያቸው ባለጌ ነህ ያሉ ባለጌ ነህ እኮ ባለጌ ነህ እያሉ ባለጌ ነህ እያሉ ማለት ነው። ስላሉ ነው ወይ ብዙ ሳይድ የሚይዙት እንዴ? ዘመድነቱ ለእርሱ እንደሆነ አውቃለሁ። ሽማግሌ ናቸው። ምን ሆነ አይደል የመጣው? እኔ አይደለም የሚያመጣው ሽማግሌ እናንተ ናቸው። እኔ አላመጣሁም ሽማግሌ። አንተ ጋር እንደማስቀማ አንቺ ራስሽ ምንድን ነሽ? አንቺ ራስ ተደረበሽ እንዲያደረሽው ዝም በይ። አንተ ባለጌ ነሽ። እሺ ባለጌ ከጓደኛ ጋር እንደዚህ ምንድን ነው?